ከሷም ከእህቷም ከነስ ከሷም በጣም መልካም ሰው ነች። በጣም ማከብራት ሰው ነች። በጣም ለብዙ ሰው ደራሽ ነች። ነፍሷን ይማርና ስለ እህቷን መመስከር ይችላሉ። ይቅርታ ይሄን ጥያቄ እኔም ጠይቄ ነበር። ካዳመጥኩ በኋላ ኤደን ለምንድን ነው እህትሽ ከሞተች በኋላ የወጣሽው ብዬ ስጠይቃት ያወቀችው አንተ መድኃኒት እንዳሰራህባት ያወቀችው እህቷ ከሞተች በኋላ ጸበል ስትጠመቅ ጸበሉ ላይ ተናግራ ነው። አንተ ይሄን ሁሉ እንዳደረካት ለጸበል ቦታ ተናግራ ያንን የሰማች ልጅ መጥታ ለኤደን ነግራት ነው እንጂ ጸበል ላይ ሆና እኮ እኔ እሷ ጸበል ላይ ሆና ጸበል ጨርሳ ስትመጣ ድረስ እኛ ቤተሰብ ነበር። ከጸበል ጨርሳ ቤት እስክትመጣ ድረስ አንድ አይደለም ጸበል ሄደችው 3-4 ጊዜ ነው ሄደችው። ጸበል ጨርሳ አዲስ አበባ ገብታ ዱባይ ለመምጣት አንድ ቀን እስኪቀራት ድረስ ቤተሰብ ነበር። ተረዳሽኝ? ከሞተች በኋላ ነው ታዲያ ይሄ ነገር የተወራው ወይስ እሷ የተናገረችው ከሞተች በኋላ ነው? እሷ ጸበል ጨርሳ መታ የሰማችሁኝ ነው? yes ጸበል ጨርሳ መታ አዲስ አበባ እስክትመጣ ከዛ ደግሞ ከጸበል ጨርሳ ሰው ጸበል ጨርሶ ነው አይደል? ከዛ በኋላ አዲስ አበባ ያለውን ነገር ጨርሶ ነው አይደል ወደ ዱባይ ሊመጣ የሚለው አይደል? ወደዚህ ልትመጣ ብላ ትኬት በቪዛ ጉዳይ ተበላሽቶባት ተመልሳ ሁሉ እሷ ለቅሶ ላይም ቀብር ላይ ማን ነው እስከ መጨረሻው ድረስ እኔ ነበርኩኝ እንደ ቤተሰብ ከሷ ጋርም ከእህቷ ጋርም ከሁሉም ጋር ነበርኩኝ። ለምን ታዲያ ጸበል እያለች ከሆነ የተሰማው ይሄ አሁን መውጣቱ እሺ አሁን አልሰማኝም ይሆናል ወንድሜ። ጸበል እያለች አይደለም የተሰማው። እህቷ ከሞተች በኋላ አንቺ ነሽ የገደልሻት። ከአንተ ጋር ያላትን ሪሌሽን ኤደን ያንተ ምን ያህል ቤስት ፍሬንድ እንደሆነች ኤቭሪቲንግ እንደምትነግረህ ስትነግራት ታዲያ አንቺ እኮ ነሽ እህትሽን ያስገደልሻት። ምክንያቱም ሁሉ ነገር እየነገርሽው እሱ እኮ ነው መድኃኒት አድርጎባት እህትሽ እንደዚህ ሆና ራሷን መርዝ ጠጥታ ያጠፋችው በሱ ምክንያት ነው፣ እሱ ነው ያሳበዳት ብላ የነገረቻት እህትየው ከሞተች በኋላ ነው። ማን የነገራት ለሷ? ማን ነው ስሟ? እህቴ የነገረችሽ? ሚውትሽን አብሪ። ኤደን ስልክ ይዘሻል? ምናልባት በዚህ በኩል ይሄኛው ስልክ ስለማይሰማ በዚህ ሀቡ ኢቭን የዛሬ ዓመት ረመዳን ኢድ ላይ ማለት ነው ያቃል። ያው እሷ ታውራ ሀቡ እኔ ልመልስልሽ የዚህ ምላሽ እኔ እህታቸው ነኝ። እኔ ዛሬ ዓመት ረመዳን ኢትዮጵያ ነበር የነበርኩት። ሰሚራ ነበረችም ከልጇ ጋር ሌላ ቦታ ጸበል ነበረች። የኢድ ቀን አጋጣሚ መጣች። የኢድ ቀን መጣችና አጋጣሚ እሱ ኤደንን እየጠየቃት ነበር እና ሰሚራ እንዴት ናት የት ናት እያላት ነበር። እኔ ለእሱ ያላትን ፍቅር ስለማቅ ደስ የሚላት መስሎኝ በእሱ ምክንያት ብዙ ስታስጨንቀን ስለነበረ ሰሙ ቻፒኮ ኤዱን እየጠየቃት ነው ስላት የእሱን ስም እንዳታነሱብኝ ለእኔ ማለት ነው ያስደረገብኝ እሱ ነው ከእሱ እራቁ ብላ አስጠነቀቀችኝ ማለት ነው። ሄደሽ ኤደንን አርቂልኝ አለችኝ እኔ ማለት ነው። እኔ መጣሁ ዱባይ ከሱ መራቅ የነበረብኝ እሷን ለማራቅ መጥቼ እኔ ተጣብቄ ከሱ ጋር ነበርኩኝ 24 ሰዓት ማለት ነው። ገባሽ? ለሁሉም የሰው ልጅ ትምህርት የሚሆነው ሞት ነው። እኛ ምንም በየዋህነት ሞት አስተምሮናል። ገባሽ? ብላኛለች አላልኩም ለአንተ ብዬዋለሁ። ለሱ ጠልተሃለች ብዬው ነበር ሲጠይቀኝ ስለሷ አዞ ቻፒ ጠልተሃለች ልትመጣ ነበር እሷ ዱባይ ማለት ነው። እንዴት ነው ያለው ነገር? ልትመጣ ነው አንዴ ማለት አንቺ ታታስብየው ነበር። ኤደንን ልታርቂ መጥተሽ አንቺ ተጣበቅሽ ያልሽ? አዎ ኤደንን ላርቃት። አሁን እንዴት ተላቀቅሽ? አትንገሩብኝ አለችኝ። አሁን እንዴት ተላቀቅሽ? ምን አገኘሽ? አሁን እንዴት ተላቀቅሽ? አሁን አይሰማኝም ነገሩ አይሰማም። የሆነ ሰው እህቴ ስትሞት እኮ ሞት ለሁላችንም ትምህርት ነው አይደለ? አርቂ ብላኝ እኔ ድንገት የተጣበኩት መኪና ነበር። መኪና ልሸጥለት አንስቼ ሰጥቼዋለሁ ምናምን ማለት ነው። ገባሽ? እሷን እየደበቅናት ነው በዛ ሰዓት። በመሀል ለእኔ ስጠይቀኝ ቴክስት ላይ ታገኘዋልሽ ምናምን ስትለኝ ኖ እያልኳት ነው። ግን እኔ ከቤት እንኳን ስወጣ ደውዬ የት ነህ ቻፒ አለ ወይ እያልኩኝ ከሱ ጋር ነው ተደዋውዬ የምወጣው ከቤቴ ማለት ነው። ገባሽ? ከሞት በላይ ትምህርት የለም። ከዛ ለቅሶ ላይ ሲጽፍልን እኔ ለራሱ ብያለሁ ቻፒ እዚህ የመጣው ጊዜ ሲጠይቀኝ ጠልታለች ብየው ነበረ የነገርኩ አልኩትኝ። ጠልታለች ብቻ ነው ያልኩትኝ። ቻፒ ሰሚራ ሳትሞት በፊት የኢድ ቀን መጣ አንተ እንዳሰራባት ነግራኛለች። እኛ ነን ያልሰማናት እንጂ። ስለዚህ አትድረስብን፣ በምንም መንገድ ሜሴጅም አትላክብን። ፈጣሪ ፍርዱን በሚሰጠን ይሰጠናል ብዬ እኔ ለሱ ልኬለታለሁ ሜሴጅ ላይ ማለት ነው። ልክ አሁን እንደሚያው እኔ ለሱ አጥሩ ማስቦ እኔ እንዲህ ያለኝ ገባሽ? ሜሴጅ አትመላለሰኝ፣ አትድረስብን፣ ፍርዱን ፈጣሪ ያውጣልን ብዬ እኔ ከሱ ጋር መኪና ልሸጥለት የነበረውን መኪናውን አስመልሼ የኔ ጥያቄ የነበረው በኋላ አይቼውም አላውቅም።
ለቅሶ ቀን ይበል እኔ ቤት ነበር እሱ ነው ያልሄድኩም ነበር መጀመሪያ ማለት ነው ገባሽ በጣም ክሎዝ ነን በጣም እኔ እንደዚህ እንደ ዘንድሮም ቀርቤው አላውቅም እኔ ብዙ ኮኔክሽን የለኝም ግን ከመጣው እሱ አራቂው እንዲያስደርጉብኛል ካለችኝ በኋላ እኔ ነኝ እየደወልኩላትን ቻፕ የት ነህ እያልኩት በእኔ ምክንያት ኤደን ጋር ነው የሚመጣው እዛ ነው ማለት ከዛ በኋላ ደግሞ ከዛ በኋላ እኔ አወራዋለሁ ብዬሻለሁ ሁሉ ነገር ይነሚያውቅ እንዴት እንደተታረቅን እናወራዋለን ታውቃለህ አይደል ስለተገናኝተን በጃን የተታረቅነው እኔ እናንተ ማለት በደንብ ታውቃለች ገንዘቤን በልቶ ላይ ብዙ ነገር አድርጊ ሙሉ ህዝብ ያውቃል ገባሻ ከዛ በሆነ ልጅ ተታረቅን ስለተገናኝ በጣም ገጠመኝ ከዛ ይጠይቀኛል ስትመለስ ከኤርፖርት ብለክ ላልከው እኔ አውርቼልሃለሁ ብዙ ነገር እናወራለን ሌላው ቢቀር እኮ ስማን ሜሴጅን አላጠፋውኝም ሌላ ስለብዙ የምናወራው ራሱ አለ ሜሴጅ ግን አውጣላለሁ ማለት ነው መጨረሻ ሰዓት ነው ለልጅቷ ሰሙ ስታስጠምቃት የነበረችው ልጅ የልጅየው አባት የት አለ ስትለኝ የቱ ስላት እንደዚህ አይመጣም ልክስክስ አይመጣም አልመጣም ስላት ኦኬ ስለሱ ያቅ ነበር ያውቃል ምክንያቱም እኔ ተታርቀዋለሁ ሀቡ እሺ ኤደን አንድ እኔ ጥያቄ ልጠይቅሽ አንድ ኤደን ለመዝግብ አንቺ ላይ አሰርቷል ሌላ ጓደኛሽ አሁን አጠገብሽ የነበረችው መኪና እህቴ ላይ ነው እህትሽ ላይ ጽፌያለሁ ሰሚራ ጽፌያለሁ አንቺ ላይ ማሰርቷል አይደል እሷ ከጎንሻው መኪና ያሸጠችለት ማን ነው አንድ ጥያቄ ልጠይቃችሁ እህቴ ናት እኔ ጋር እኮ እንትን አይደለም እህቴ ከጎንሽ ያለችው መኪና ይሸጠችለት ሀያት ነው እየጻፍኩ ነው ሀያት ስንት ሰዎች እያንዳንዳችሁ ጋር ያለውን ግንኙነት ልጠይቀው ነው መኪናው የሚሰራ ነበር ጋራጅ ወስዶ 2000 ድራም አሰርቷል ማለት ነው እሺ ከዛ የመኪናውን ብር ሲለኝ እሷ ሰሚራ ለኔ ምን ብላኛለች ካፍቴራውን ሸጣ ሙሉ ብሯን እሱ ጋር ነበር የሰጠችው 1000 2000 እያለ ነበር ሲቀበላት የነበረው ማለት ሲልክላት የነበረው እና እኛ እዚህ ያለሽ ደምሪ ስንላት ልክ ስላልነበረች አልደመረችም ልክ የኢድ ቀን ምን አለችኝ እሱ ጋር 8000 ድራም ቀሪ አለ ብላኝ ነበር ማለት ነው እና እሱ መቀበል ፈልጋለሁ እኔ ነግሬዋለሁ ቻፒ አልኩት እንዲህ ቀሪ ብላለች ኦሬዲ እኔ እንዲያላረኩም ሲለኝ እውነቱ ያለው አንድ የሞተችው እሷ ጋርና አንተ ጋር ነው እኛ ጋር ብቻ አትድረስብን በምንም አንገናኝ ፍርዱን ፈጣሪ ይስጠን አንዴ አሁን ሀቡ ወይ ይቅርታ አሁን ይኸውልሽ እሱ እንደዚህ አይነት ነገር አላረኩም ሲባል አለ አይደል ዘብር ገብርኤል ይጠራና ሚሄድ ከሆነ ይባላል እንደዚህ ማረጉ ሰዎች አቡ አንቺ እንትን ስለምትሳሪ ታውቃለሽ ሳሪ ምን ይማል ማለትሽ ነው ዘብር ገብርኤል ሲባልና ይጠር ምን በመጽሐፍ ቅዱስ ይማል ማለትሽ ነው አልሄድም ብሎ ጠንቋይ ቤት ወይ ኖ አይደለም አቡዬ ደብረ ብርሃን አካባቢ ዘብር ገብርኤል አለ ኦኬ እዛ ትጠሪና አረግ ሳሪ ትጠሪና አላረኩም ካለ ይሄዶ እዛ ሲመሰክር ንጽህና ይረጋገጣል ካልሆነ እዛ ጋር ገና ሳደርሽ እንትን ይልሻል ገባሽ ዘብር ገብርኤል እሱ ትክክለኛ ሰው ከሆነ ልክ ከዚህ በፊትም ሀያትና ትኬት ቆርጣ የወሰደችው ታችን ታማ እሺ እሱን ትቻሊ ድም ስትል ኮረና ሰዓት ሀያት አብዲ ትክዳለክ አንተ ትክዳለክ ትኬት ቆርጣ የወሰደችው አሁንም እውነተኛ ሰው ነኝ ካለ ሀቡ እኔ ትኬቴን ቆርጬ አብሬው ከና ኮሮና አስመርምረው ትኬቴን ቆርጬ እሱ አብሮኝ ይሄድና እንደዚህ አላረኩም ብሎ ይመስክር ከዛ በኋላ ችግር የለውም ከዛ ያልሽ እንደዚህ ነው የሚደረገው እኛ ለስምስም ከሰጠነው ጠይቂያ ሳሪያ አውሪ በዚህ ጉዳይ እሺ በዘብር ገብርኤል እሺ ከዛ አሌድ እንደዚህ አይነት ነገር ሲኮን አላረገም ሲል ወደ ራስ ነው የሚመጣው ወደኛ ይምጣ እሱ እንደዚህ አይነት ነገር አላቀም የሚልኩን ዘብር ገብርኤል ይጠራል እዚህ ጋር ይጠራ ዘብር ገብርኤል ምንድነው አልገባኝም ታሂዶ ነው ሀቡዬ ታሂዶ ነው ደብረ ብርሃን ኦኬ ሶሪ ለልቆስ በዚህ እንትን በሉን ተባበሩን እኔ ሄዳለሁ ይምጣ ኢትዮጵያ አንቺ ሰው ይኑር እንሂድ ኤዱካን ሀቡ እሷ የምትልሽ ገዳም ነው እዛ ገዳም ደግሞ ያው እውነተኛና ትክክለኛ ነገሩ እዛ ቦታ ላይ ይታያል ነው የምትልሽ እሷ እና እኛ ስተተኛ ከሆንን ይህን ነገር ፍርዱን ወደኛ ይመጣል እሱ ስተተኛ ከሆነ ደግሞ ፍርዱ ወደሱ ይመጣል ነው የምትልሽ ኤኒዌይስ አሁን ጥያቄሽን ቀጥይ አሁን